ንቃተ ህግ በፍትሐብሔር ስነ ስርዓት በዝርዝርና ግልጽ በሆነ ሁኔታ ያልተካደ ነገር ያንን ያልተካደውን ነገር ሙሉ በሙሉ ወይም በከፊል አምኖ እንደመቀበል እንደሚያስቆጥር ይህን ያውቃሉ? ጤና ይስጥልኝ። አቃቢ ህግ ናርዶስ ወርቁ ነኝ። ይህ ደግሞ በአራዳ ክፍለ ከተማ ፍትህ ጽህፈት ቤትና ኮሚኒኬሽን ጽህፈት ቤት ጋር በመተባበር የሚቀርብላችሁ የንቃተ ህግ ፕሮግራማችን ነው። ግልጽ በሆነና ዝርዝር በሆነ ሁኔታ ያልተካደ ነገር ያልተካደውን ነገር እንደማመን ነው የሚያስቆጥረው ማለት ነው። ይሄ በፍትሐብሔር ስነ ስርዓት ህጋችን አንቀጽ 83 ላይ በግልጽ ተቀምጧል ማለት ነው። ለምሳሌ ከሳሽ ክሱን ያስገባል። ተከሳሽ የቀረበበትን ክስ እያንዳንዱን ነገር መካድ አለበት ማለት ነው። በዝርዝር መካድ አለበት እንጂ በግርድፉ ወይም ደግሞ በጠቅላላው አላደረኩትም ወይ አይመለከተኝም የሚል ጠቅለል ያለ ክህደት ማድረግ የለበትም ማለት ነው። ይሄ ከፍትሐብሔር ስነ ስርዓት ጋር በተያያዘ ነው። ስለዚህ ዝርዝር በሆነ ሁኔታ ወይም ግልጽ በሆነ ሁኔታ ያልተካደ ነገር ያልተካደውን ነገር ሙሉ በሙሉ ወይም በከፊል እንደማመን ነው የሚቆጠረው ማለት ነው። ያ ማለት ከሳሽ ክስ ሲያስገባ ተከሳሽ የጽሁፍ መልስ እንዲያቀርብ መጥሪያ ይደርሰዋል። ያንን ሊያቀርብ በተቀጠረበት ቀን ሲቀርብ ይዞ የሚመጣው መልስ የቀረበበትን ክስ ዝርዝሩን እያንዳንዱን ነገር መካድ አለበት ማለት ነው፣ ግልጽ በሆነ ሁኔታ። አለበለዚያ እንዲህ በግርድፉ በጠቅላላው የተካደ ነገር እንዳመነ ነው የሚያስቆጥረው ማለት ነው። ይሄ እንደ መርህ ሲሆን በልዩ ሁኔታ ዳሜጅን በተመለከተ ወይንም ደግሞ ለጉዳት የቀረበን ካሳ የገንዘብ መጠኑን በተመለከተ አይጨምርም። ከዛ ውጪ ባለው ግን በጠቅላላው የተካደ ነገር እንደማመን ነው የሚቆጠረው ማለት ነው። ሌላኛው ከማስረጃ ህግ ጋር በተያያዘ የምንመለከተው ማስረጃ ማቅረብ የማያስፈልግባቸው ነገሮች ነው። ያ ማለት እያንዳንዱ ነገር በፍርድ ቤት ውስጥ በማስረጃ ላይረጋገጥ ይችላል ማለት ነው። አብዛኛው ነገር በማስረጃ ነው የሚረጋገጠው ከውስን ከሆኑ ነገሮች ውጪ። ከነሱ መካከል የመጀመሪያው የታመነ ነገር ነው። የታመነ ነገር ስንል መጀመሪያ በጠቀስ ነው ምሳሌ ከሳሽ እንደ ውል አልተፈጸመልኝም ብሎ ባቀረበው ክስ ተከሳሽ ውል አለን፣ ነገር ግን እንደ ውል ያልፈጸምኩበት ሌላ ምክንያት አለኝ ወይም ከአቅም በላይ የሆነ ምክንያት ነው ብሎ እየተከራከረ ባለበት ሁኔታ ውል ስለመኖሩ ማስረጃ አቅርብ ተብሎ ከሳሽ ሊጠየቅ አይችልም ማለት ነው። ምክንያቱም ኦሬዲ ተከሳሽ ስላመነ ማለት ነው። በሌሎችም ጉዳዮች ላይ እንደዚሁ ተከሳሽ ባመነበት ነገር ላይ ችሎቱን የሚያስችለው ዳኛ ወዲያውኑ ፍርድ እንዲሰጥ ስለሆነ ህጉ የሚያስገድደው ሌላ ማስረጃ ማቅረብ አያስፈልግም። ሌላኛው የህግ ነገር ክርክር ነው። የህግ ነገር ክርክር ላይ ማስረጃ ማቅረብ አያስፈልግም። ለምሳሌ ከ500 ሺህ እስከ 10 ሚሊዮን ድረስ የጁሪስዲክሽን ወይም ደግሞ የስረ ነገር ስልጣን የመጀመሪያ ደረጃ የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው። በዚህ ጉዳይ ላይ ለምሳሌ የ1 ሚሊዮን ጉዳይ ለከፍተኛ ፍርድ ቤት አንድ ሰው ክስ ቢመሰርት ተከሳሽ ደግሞ በመልሱ ፍርድ ቤቱ የስረ ነገር ስልጣን የለውም የሚል መቃወሚያ መልሱ ላይ ቢያስገባ እዚህ ጋር የስረ ነገር ስልጣን አለው ወይስ የስረ ነገር ስልጣን የለውም የሚለው ጭብጥ ተይዞ ሲመረመር የስረ ነገር ስልጣን ስለመኖሩ ማስረጃ አቅርብ ሳይሆን የምንለው ሄዶ ህጉን ብቻ ሪፈር በማድረግ ህጉን በመተርጎም ብቻ የሚፈታ ነገር ስለሆነ ማስረጃ ማቅረብ አያስፈልገውም ማለት ነው። ሌሎችም እንደዚሁ ከህግ ጋር በተያያዘ ህጉን በመተርጎም ብቻ የሚፈቱ የህግ ነገር ክርክሮች ማስረጃ ማቅረብ ሳያስፈልጋቸው በፍርድ ቤት የሚታዩ ናቸው ማለት ነው። እንግዲህ ሌላኛው ደግሞ ችሎቱ ግንዛቤ ሊወስድባቸው የሚችሉ ነገሮች አሉ። ለምሳሌ በስራ ክርክር ላይ የበዓል ቀናት ህዝባዊ የበዓል ቀናት ስራ ዝግ እንደሚሆን ፍርድ ቤቱ ወይም ችሎቱ ግንዛቤ ሊወስድባቸው ከሚችሉ ነገሮች ውስጥ መካከል አንዱ ነው ማለት ነው። ሌላኛው ደግሞ የህግ ግምት የምንለው ነው። ይሄ ደግሞ በህጉ ላይ የመጀመሪያ ግምት ይወሰዳል ተብለው የተጠቀሱ ነገሮች፣ ለምሳሌ በፍርድ ቤት አንድ ሰው ሲቀርብ የህግ ችሎታ አለው ተብሎ ፕሪዘምፕሽን ይወሰዳል ወይም ደግሞ የህግ ግምት ይወሰዳል። እያንዳንዱ ሰው የመከራከር መብት አለኝ ወይም ደግሞ የህግ ችሎታ አለኝ ብሎ ማስረጃ እንዲያቀርብ አይጠበቅም። አይ የህግ ችሎታ የለውም የሚል ሰው ነው ያ ሰው የህግ ችሎታ እንደሌለው ማስረጃ በማቅረብ
ለምሳሌ በፍርድ የተከለከለ ከሆነ ወይንም ደግሞ የአይምሮ ጤና መታወክ በተለያየ ምክንያቶች የሰው ልጅ የህግ ችሎታውን ሊያጣ ይችላል። እነዛን ነገሮች በማቅረብ በማስረዳት የህግ ችሎታ የለውም ብሎ ማስረዳት ያለበት እንጂ ማንኛውም ሰው ሲቀርብ ግን የህግ ችሎታ እንዳለው ግምት ይወሰዳል ማለት ነው። ሌላኛው ደግሞ ለምሳሌ በትዳር ውስጥ በሜሬጅ ውስጥ ወይም ደግሞ ኢሬጉላር ዩኒየን የምንለው እንደ ባልና ሚስት አብሮ በመኖር ውስጥ የተጸነሰ ወይም የተወለደ ልጅ በዛ ህብረት ውስጥ ባልየው አባቱ እንደሆነ ነው የህግ ግምት የሚወሰደው በቤተሰብ ህጉም ላይ እንደተቀመጠው ማለት ነው። ነገር ግን በዛ በትዳር ውስጥ በነበረበት ጊዜ እንዳልተጸነሰ ወይም ደግሞ እንዳልተወለደ በማቅረብ በህጉ ላይ የተቀመጠውን በማቅረብ አባት እንደሆነ ማረጋገጥ አለበት እንጂ ገና በመጀመሪያው ግን ፕሪዘምፕሽን የሚወሰደው አባት እንደሆነ ነው ማለት ነው። ስለዚህ በእነዚህ ጉዳዮች ላይ ግዴታ ማስረጃ ማቅረብ አያስፈልግም ማለት ነው። የማስረጃ ህግን በተመለከተ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበረ። ከዚህም ውጪ ባሉ በህግ ርዕሰ ጉዳዮች ላይ እንድናዘጋጅላችሁ የምትፈልጉትን ሀሳብ በኮሜንት ሴክሽን ላይ ብታስቀምጡልን የምናዘጋጅላችሁ ይሆናል። አመሰግናለሁ።